ያው እንግዲህ ዛሬ ፊቱን ያሳየውን አያሳይም ይህ ሰውስ ማን ነው? እኛ የምናውቀው በመልእክተኛው ነው። የሰይፉ ቤቢስ እንግዳ ይሆናል። ውስጥ በጣም ካገለገል ከሪውን ደግሞ ፊቱና ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆነ ሰው ያውቅ ነበር። በረኛ እያለ ማንም አያውቅም። መልእክተኛውን በጣም ከምን ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ ለማለት ነው። በቅርብ ጓደኞች ምናምን አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ ሰማው ድምጽ ስለሆነ ያለም የሚጠረጥር ሰው አለ። እንደዛ ያጋጥማል ብዙ ጊዜ። አሁን እንኳን ሳያሳይ እንደዚህ እርዳታ ስራዎች ላይ እየሰራ የግል ህይወትህን መጎሳቆል አለበት። መልካም ስራዎቹ እንግዲህ መልእክተኛውን ታውቁታላችሁ። በዛው በእርዳታው ገንዘብ ነው መኪና ትነዳ። ይሄንን በእርግጥ አታውቁትም እናንተ አይደለም። ነገር ግን ቲክቶክ የማይጠቀሙ ሰዎች ካሉ ቲክቶክ ላይ በጣም በየቲክቶኩ በየሁሉም ቦታ ላይ የመልእክተኛው ቪዲዮ ነው እየተዘዋወረ ያለውና አሁን እኮ ራስን መከላከል እንዳይሆን ምናልባት ቲክቶክ የማትጠቀሙ ሰዎች እንድታዩት ብዬ ነው እዚህ ጋር ያመጣሁት። አንድ 10 ደቂቃ ቪዲዮ ይዤ መጥቻለሁ። እንድታዩት ስል በአክብሮት እጠይቃለሁ። መልእክተኛው እንግዲህ ከስሙ ስንነሳ ስነ ጊዮርጊስ ይባላል። ስነ ጊዮርጊስ በጣም መልካም ሰው ነውና እንድታዩት እላለሁኝ። ከዛ በመቀጠል ደግሞ ለምን ምክንያት እንደዚህ ያልካላችሁ ሰሞኑን በጣም በየቲክቶኩ ደግሞ እንዲሁ ምን እየተባለ ነበረ፣ በቃ እንደዚህ ሌባ ነው አጭበርባሪ ነው ምናምን በሚሉበት ሰዓት እኔ ላይቭ ላይ የገባው በጣም ነበር የምናደደው። በቃ ብዙ ሰዎች መልካም የማይሰሩ ሰዎች በጣም ሰውን ማንቋሸሽ ይወዳሉ። ሰውን በቃ በጣም ራሳቸውን ከፍ አድርገው ሰውን ዝቅ ማድረግ ይፈልጋሉና እንደዛ አይነት ኮሜንት ምናምን አይነበረ ሌባ ነው ገሌ ሌባ ነው ባላደራው ሌባ ነው መልእክተኛው ሌባ ነው እንዲሁም ማስተራብነትን ሳይቀር ሌባ ነው ሁሉ ሲሉ ነበርና ስፔሻሊ እነ ሞጣ ላይ ሆነ ሰሞኑን በቃ እንደዚህ ብቻ ብዙ ነገር እየተባለ ነበር። ዝሮ ስራ ለሰሪው ሾክ ላጣሪው ስራ ለሰሪው የሚባል አባባልና ለማንኛውም ይሄን ቪዲዮ እንድታዩት ነው እንግዲህ መልእክተኛው ማን እንደሆነ እንግዲህ ራሱን ቪዲዮ ወይም ደግሞ ራሱን እኔ ነኝ ብሎ እንግዲህ ሰይፉ ሾው ላይ እንድትመለከቱ በጣም ከማደንቀው ማድነቅ መቼም መጥፎ አይደለምና በጣም ስለምወደው ነው። መጥላት ነው መጥፎ እንጂ መውደድ ጥሩ ነው እያስባለሁኝ። በጣም ስለማደንቀው ስለምወደው ነው። እንግዲህ እቺን ቪዲዮ ተጋበዙልኝ ለማለት ነው። እወዳችኋለሁ። በእኔ በኩል ደህና ቆዩልኝ። እስከ መጨረሻው ቪዲዮውን እንድትከታተሉ ስል በአክብሮት ጠይቃችኋለሁ። ወንድማችሁ ኢዮብ ነኝ። ቁንጭ ልጅ አለኝ 5 ዓመቱ ነው። ጮው ልጅ ነው። አምነን ምናታየው እሟይ ምን ነው ዝም አሉ? እናንተን ለማስታረቅ ጥረት አላረጉም? አሁን ይሄ የግል ህይወታችን አይደል? ሁላችንም የምንሄድበት የምንራበት የራሳችን ህይወት ጉዞ ነው ይሄ። እሷ ሐሳብ ትሰጣለች፣ ግን መሀል ላይ ያለውን ዲቴይሉን ሁላችንም ስለማናቅ ባለጉዳዩ እኔና እሷ ነን አይደል? አሁን በግላችን ባለንበት ሁኔታ ተመችቶናል። ሳይፉዬ ከዚህ በኋላ ስላለው እንግዲህ ደግሞ ለሱ መስጠት ነው። ያው ግን ስናየው አምነንን ስናይ እኛ ራሳችን እንደገና ይታረቃሉ ብለን አምነን በጉጉት እየጠበቅን ነው። እስኪ ተነኝላችሁ እንዲህ እንዲያበቃ አልፈልግም። እንዲህ እንዲያበቃ ከተፈለገ ሰው ላይ የሆነ ነገር መጫን ይሆናል ለሷ ማለት ነው። ያ ደግሞ መልካም አይደል። ስለዚህ እሱ የሚያደርገው እግዚአብሔር የሚያደርገው እንዳለ ሆኖ ሁለታችን የየራሳችን ህይወት ምዕራፍ ላይ ነን አሁን እና አሁን ያኛውን ነገር አነካክቶ መተው ለዛም ሰው ተስፋ ለኔም ደግሞ ለህዝብም ሌላ አይነት ኢሜጅ መስጠት ይሆናልና ስለዚህ መደብደብ ያልወደድከው መልካም ከመመኘት ነው። ዩኒቨርሲቲ የተረፈ ምግብ እየበላህ የቀን ስራ እየሰራህ ጽዳት ጫት የሚሸጥበት አካባቢ በሳይክል የማመላለስ ስራን ሁሉ ዝቅ ብለህ ሰርታል። እውነት ነው? መጀመሪያ ባህር ዳር ዩኒቨርሲቲ ነው የሰራሁት። ፔዳ የሚባል ማዘር እዛ ጽዳት ሰራ ነበር። ጽዳትም ወጥ ቤትም ሰራ ነበር። ስለዚህ ታውቀዋለህ። ይሄ ይልክ የምሰራው የነበረው ምን መሰለክ ሁለገብ የሚባል ስራ አለ እዛ ዩኒቨርሲቲ ውስጥ የተማሪዎችን ይሄ ተዋኑን ተባዩ ምናምን በአጠቃላይ እሱ ማጽዳት አውርደክ ሽንት ቤት ማጽዳት፣ አትክልተኛ ቆሻሻ ይዘጉትን ምናምን
እንደዛ ማጽዳት ነው እና ያንን ሰርቻለሁ በደንብ። ከዛው ደግሞ ቡሌዋን ታውጣለህ ትበላለህ። አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደክበት ነበርኩበት። ምንም ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን እንበላለን። ምንም የኖርኩበት ነውና አሁን ስለመጣሁበት ይሄኛውን ማድረግ ለኔ ምንም የቅርብ ጊዜ ትውስታዬ ነው ሰይፉ። ምክንያቱም የልጅነት ፎቶውን ሳየው ይሄ ፎቶ ምንድን ነው? ይሄ ደግሞ የቀን ስራ እየሰራ ምሳ ሰዓት ላይ ቁጭ ብለን የተነሳ ነው ፎቶ ነው። የቀን ስራ ስለ አሁን ሰው ዝም ብሎ የሆነች ሰርቼ የወጣሁት አይደለም። 1 ዓመት ከምናምን 2 ዓመት እንደዛ አካባቢ ሰርቻለሁ የቀን ስራ። በቀን ስንት ይከፈል ነበር ያኔ? 15 ወይ 20 ብር ከሁለት አንዱ። ስለዚህ ያችን ገንዘብ ለቤተሰብ ነበር ለማዘር። ለዛ ነው እኮ የጀመርኩት ነው ትምህርቴን በመሃል እንትን አልኩት። በቃ ቀጥታ ወደ ቀን ስራ ነው የገባሁት። የማዘር ደሞዝ በጣም ትንሽ ነበር። ስለዚህ ቤተሰብን ለመደገፍ ማገዝ ነበረብኝ። አዎ እኔ እና እሷ ብቻ ነን ያለነው ቤት ውስጥ። ለዛ ነው ማገዝ ነበረብኝ፣ ግዴታ ነበር መፍጨርጨርና ያችን ሰርተን እንገባለን። ትንሽ ታቀብላለህ። ሁሌ አውርታ ጠግበውም ይሄንን ነገር ማዘር ራሱ ምን ያህል ለቤተሰቡ እንደ ሻማ እንደቀለጥክ? አይ እንደዛ ሳይሆን ይሞክር ነበር። አዎ ደስ ይላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ሰይፉ አፈር በስቼን ያደኩት በደንብ። አሁን ስጋ ስበላ ምናምን ሰው እወዳለሁ ስጋ ሰይፉ የሚጠላ የለም። በቃ ድሮ ቅጥቅጥ አድርጎኛልና አሁን ምርር ብሎኛል እና አሁን ስላቸው ድሮ መሩኛል። ተውኝ በቃችሁ ያላሉ እና ደስ ብሎኝ ነው ስጋ እወዳለሁ አሁን። ምክንያቱም የልጅነት ፎቶውን ሳየው ትንሹ ስነ ጊዮርጊስ የሰው ልጅ ግን እኮ በጣም ይገርማል። አሁን ያ ልጅ ይሆናል ተብሎ ማን ይጠብቃል? በጣም ነው የተለወጥከው። ልጅህንም ትመስላለህ። ትንሽ ይቀርባል። አዎ የልጅ በልጅነቱ አይነት ነገር ሲሆን እሱ ቆንጆ ነው። እሱ ቆንጆ ነው። አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ ሰዎች የቆሙልኝ። እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው። በጣም ነው የማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር። የምር ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩ ስራ ላይ? ራስን ወክለህ ስለሆነ የምታወው ስለ ራስ ነገር ነው። አዎ አንድ ላይ እንዳይሆን የራስህ ሰው እንትን ስለማለል እኔ መልእክተኛው ነኝ። ወይም በሙሉ ስሜ ስነ ጊዮርጊስ ነው ስሜ። ዛሬ ይፋ የሆነው ስሜ እንዳልኩ ተሳቢው ረጭ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ ዓላማው እሱ ነው። አለቀ። ትርፍ እሱ ነው። ላብራራው ሰው ግልጽ እንዲሆንለት መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተነዋል። ኳስ ተጫዋች ነበር። ትንሽ ሳንቲም አገኛለሁ። የዕለት ጉርስ አለኝ ማለት ነው አይደል? ከዛ ውጭ ከድሃ ላይ አንስቼ የምበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ። ያቻለች አሁን ደግሞ ስልክ ቤት አለች። እንደዛ ነው መኖሩ። መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡም አይቻል ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁንም ሰይፉ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍሩ። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችንን ደብቀን ምናምን ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው ለራሴ። ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትል ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር። ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። አሁን ሰዎች እያገዙ ምስኪኖች እንዲደገፉ ማድረግ ስራህ ላይ ስትቀጥል
ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞን ትቀጥላለህ ወይንስ እኔ ምን አገባኝ የራሴ ኑሮ ለምን አልኖርም የሚል ሐሳብ ውስጥ ትገባለህ? እንዳልኩ ነው ሳይፍ፣ እኔ ሰው ነኝ። በቃ የሆነ ቀን ልደክም ይችላል። አታብዙብኝ ነው የምላቸው። አታብዙብኝ፣ ደካማ ነኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ የተነሳውበት ይሄ አይደለም። ሰው እንዲያስቆመኛ የሆነ ዓላማ አለኝ። እዛሽ ጋር ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው የምለው። ፊትህን መግለጽ ተጽዕኖ ያሳድርብህ? ያሳድራል። ሰይፉ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉ ማንም ሰው ሰይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁት። የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣው? የትኛውን ሰዎች ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ፣ አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለኝ ሰይፉ፣ ቀጥታ ሰው 100 ብር ወደኔ ያስገባል። ከዛ ያችን 100 ብር 40፣ 50፣ 30 ትሆን አንስቼ ለሆነ ሰው ሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነን ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው። አንተ የምትለው ሰው አያየው፣ ፈጽሞ አያየው። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ? አሁን ሰው ምንድነው የሚያደርገው? ይሄንን ሳቅ እኔም ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው። መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። መኪና ሱቆች እንዲ ለውጦች እኮ ይኖራሉ በራስ ህይወት የምታመጣው። ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው። ለሱ ግን የሆነ ነገር ማለት ያለብኝ ይመስለኛል። አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳለል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ ሰይፉ። የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሐሳቡ። ገባክ? እኔ እየጣርኩ ነው፣ እየሰራው ወጣት ነኝ፣ ጉልበት አለኝ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግሬያለሁ። እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ። ገባክ? እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የድሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስ ሰው አይደለሁም፣ እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ። ስራ ባይኖረኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው፣ እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴ። ያ ማለት ግን የድሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት። እቺ ለነፍሴ ትንሽ እየምጠርባት ናት። ይሄኛው ለስጋ ነው። ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን፣ ምግብ እንበላለን። አሁን ባላደራው በቃኝ ሲል ለሱ የሚሆን መልእክት የለህም? እንደ ሰው ሁላችንም በጣም ተጎድተናል። እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ ነው። የምር ነው ልቤ የተሰበረው ሰይፉ። በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ አገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር። ገባክ? እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴንና በጣም ነው የሚያስደነግጠው ሰይፉ። እና የእሱ ፊሊንግ ይገባኛል። ግን እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎች እንዲያስቆሙኝ አይደለም። በቃ የተነሳሁት
ለእግዚአብሔሩ ብለን ነው አይደል? ለሀገራችን ብለን ነው፣ ለሰው ብለን ነው። በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆም አይገባው። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ፣ ነገ መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን ሆናለሁ ብዬ የጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው። ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስል። በጭራሽ ሰይፍ። ይሄ በጣም አስተሳሽ ነው። ቀጥላለሁ። ሁለታችሁ ትተዋወቃላችሁ? በመግባባት ነው የምትሰሩት? ማንስ ነው ይህን ሀሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። አዎ ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ሰይፉዬ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሲሰማቸዋል። ትተዋወቃላችሁ ግን? እምልህ ቆይ እንትኑን ልበለው። እኔ ይህንን ነገር ይዤ ስመጣ ጅማሩ አለው አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማምሬን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔና እሱ በመተዋወቅ በአካልም ፎቶ አለን፣ አብረን ተነስተናል፣ እንተዋወቃለን። እንዳሪያው ነው የሚቆጥረኝ እኔ እሱ ማለት እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ ምናምን በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው።